በ2012 ህንድ ውስጥ የተፈጠረ ነገር መላው ሀገሪቱን አነቃነቀ። አንዲት የ23 ዓመት የፊዚዮቴራፒ ተማሪ ከጓደኛዋ ጋር ፊልም አይታ ወደ ቤቷ ስትመለስ 6 ወንዶች አውቶቡስ ውስጥ አግተው ጥቃት አደረሱባት። የተፈጸመውም ድርጊት እጅግ አሰቃቂ ከመሆኑ የተነሳ ልጅቷም ከ2 ሳምንት በኋላ አረፈች። የህንድ ህግ አስገድዶ ሰለባ የሆኑ ሰዎችን ስም አይጠቅስም። ስለዚህ ሚዲያው ኒርባሃያ ብሎ ጠራት። ትርጉሙም የማትፈራ ደፋር ማለት ነው። ይህ ወሬ ሲሰማ ህንድ ውስጥ የነበረው ተቃውሞ ወደ ጎዳና ወጣ። ሺዎች ተቃወሙ። ፍትህ ለሴቶች የሚል መፈክር በየከተማው ተሰማ። ጉዳዩን በፍጥነት ወደ ፍርድ ቤት አመራ። 6 ተጠርጣሪዎችን በቁጥጥር ስር ዋሉ። አንዱ በእስር ቤት ራሱን ገደለ። አንደኛው ታዳጊ ስለነበር ከ3 ዓመት በኋላ ከስር ተለቀቀ። ቀሪዎቹ 4 ወንዶች የሞት ፍርድ ተፈረደባቸው። ከ7 ዓመት የፍርድ ቤት እልህ አስጨራሽ ትግል በኋላ በፈረንጆቹ 2020 4ቱም በስቅላት ተገደሉ። ያኔ የልጅቷም እናት ለጋዜጠኞች ፍትህ ተገኘ ስትል ተናገረች። ይህ ጉዳይ ህንድን ለውጧታል። አዲስ ህጎች ወጡ። ፈጣን የፍርድ ቤት ስርዓቶች ተመሰረቱ። የሴቶች ደህንነት ብሔራዊ አጀንዳ ሆነ። እኛ ጋስ በኢትዮጵያ ስለ ሴቶች ደህንነት፣ ስለ ፍትህ ፍጥነት ብዙ ንግግር አለ። ፍትህም ለተበዳዮች በፍጥነትና በጊዜው ሲደርስ እያየን አይደለም። ከጊዜያዊ የሶሻል ሚዲያ እንቅስቃሴ በላይ ሁላችንም በአንድ ላይ ከቆመን ፍትህ ማምጣት እንችላለን።